ታሪኩ የሚጀምረው በጃፓን ሀገር ውስጥ የሚንቀሳቀሰውን ያኩዛ ተብሎ የሚጠራውን እጅግ አደገኛና ጨካኝ የወንጀለኞችን ቡድን እያሳየን ነው። የዚህ ቡድን መሪ የሆነው ኦያቡን በስሩ የሚሰሩት 3 ተከታዮቹ የተሰጣቸውን ሥራ በአግባቡ ባለመወጣታቸው ከፍተኛ ቁጣ ውስጥ ገብቷል። እንደ ቅጣትና ለቡድኑ ያላቸውን ታማኝነት በድጋሚ ለማረጋገጥ ሲባልም እያንዳንዳቸው አንዳንድ ጣታቸውን መቁረጥ እንዳለባቸው በጥብቅ ያዛቸዋል። አንዱ ጆ የተባለውና ሁለተኛው ወታደር የተባሉትን ከባድ ቅጣት በተግባር ፈጽመው ጣታቸውን በመቁረጥ ታማኝነታቸውን ሲያሳዩ፣ ሶስተኛው ወታደር ግን ጣቱን ከመዳፉ ጀርባ በመደበቅ የቆረጠ በማስመሰል አለቃውን ሊያታልለው ሞከረ። ነገር ግን በዚህ የተናደደው ኦያቡን ወዲያውኑ ሰይፉን መዞ የሰውየውን አንገት በቅጽበት ቀልቶ ይጥለዋል። ቅጣቱን እንደጨረሰ አለቃቸው ለጆ በአሜሪካ ወደሚገኘው የሚኒሶታ ግዛት በማቅናት ኖርማል ወደምትባል ትንሽ ከተማ በአስቸኳይ እንዲሄድ ጥብቅ ትዕዛዝ ያስተላልፋል። ከ3 ሳምንታት በኋላ ታሪኩ በቀጥታ ወደ ሚኒሶታዋ ኖርማል ከተማ ያመጣናል። በዚች ከተማ ውስጥ በሚገኝ አንድ ሆቴል ውስጥ ዩሊሲስ የተባለ መኮንን አርፎ እናገኘዋለን። የከተማዋ የቀድሞ ሸሪፍ የነበረው ገንደርሰን በቅርብ በሞት በመለየቱ ዩሊሲስ ከተማዋ አዲስ ሸሪፍ በምርጫ እስከተተካ ድረስ ለ8 ሳምንታት ያህል በጊዜያዊነት እንዲያገለግል ተመድቦ የመጣ አዲስ መኮንን ነው። የሸሪፉ ምክትል የሆነው ዴፒቲ ማይክ በጠዋት መጥቶ ከሆቴሉ በመኪና ከወሰደው በኋላ ወደ ፖሊስ ጣቢያ ጉዟቸውን ይጀምራሉ። ኖርማል የተባለችው ይቺ ከተማ ስሟ እንደሚናገረው እጅግ ሰላማዊ፣ ጸጥተኛና ምንም አይነት የወንጀል እንቅስቃሴ የማይታይባት በመሆኑ ዩሊሲስ የሚሰራው ብዙ ከባድ ስራ አልነበረም። እሱም ትርፍ ጊዜ ባገኘ ቁጥር ከባለቤቱ ጋር ምንም እንኳን ተለያይተው ለጊዜ መራራቅን ቢመርጡም ደውሎ ውሎውንና አዳዲስ መረጃዎችን በድምጽ መልእክት ያስቀምጥላታል። በጉዟቸው መሃል ዩሊሲስ ለከተማዋ ልማት $16.8 ሚሊዮን እንደተሰበሰበ የሚገልጽ ትልቅ ቦርድ ያያል። ይሁን እንጂ ይህች ትንሽ ማህበረሰብ ይህን ያህል ከፍተኛ ገንዘብ ከየት ልታገኝ እንደቻለች መጠራጠር የጀመረው እዚህ ላይ ነው። ወደ ፖሊስ ጣቢያው ሲደርሱ ቶም የተባለ የከተማዋ ነዋሪ የጣቢያዋን ጸሐፊና አስተናጋጅ ሳሊን ሲሳደብና ሲያንቋሽሽ ያገኙታል። አዲሱ ሸሪፍ ዩሊሲስ ግን ያለምንም ብጥብጥ አግባብቶ ቶምን ያረጋጋውና ስለ ጓደኛው ማጉረምረም ሲጀምር ሌላኛው ምክትል ሸሪፍ ጉዳዩን ሊፈታለትና ሊያይለት አብሮት ይወጣል። ዩሊሲስ በርካታ ሰዓታትን በቢሮው ውስጥ የወረቀት ስራዎችን በማስተካከል እንዳሳለፈ የቀድሞ ሸሪፍ ገንደርሰን እንዴት እንደሞተ የማወቅ ጉጉቱ እየጨመረ በመሄዱ የግል ፋይሉን መርምሮ በብርድ በሽታ መሞቱን ይረዳል። በመሳቢያው ውስጥ የገንደርሰን አባት ከአባትህ ተብሎ በስጦታ የተሰጠው አንድ ሽጉጥ በማግኘቱ ውስጥ የነበረችውን የመጨረሻዋን ጥይት አውጥቶ ሽጉጡን በመረጃ ማስቀመጫ ሳጥን ውስጥ በጥንቃቄ ቆልፈዋል። ቀጥሎም ወደ ጣቢያው የጦር መሳሪያ ማከማቻ ክፍል ሲገባ ከተማዋ ካላት አቅም በላይ በሆኑ እጅግ ዘመናዊ መሳሪያዎችና በከባድ የሲፎር ፈንጂዎች ጭምር በከፍተኛ ሁኔታ መሞላቱን አይቶ ይገረማል። ስለ ጉዳዩ ሳሊን ሲጠይቃትም ከሰፕተምበር 11 የሽብር ጥቃት በኋላ ሸሪፍ ገንደርሰን ያገኘውን የጸረ ሽብርተኝነት ድጋፍ ማመልከቻ ሁሉ እየተጠቀመ የገዛው መሆኑን ትነግረዋለች። ከሰዓት በኋላ ዩሊሲስ በከተማ ውስጥ ጥበቃና ፍተሻ እያደረገ ሳለ ሞይራ በተባለችው የመጠጥ ቤት አስተናጋጅ በሆነችው ሴት መኪና ላይ የትራፊክ ቅጣት ወረቀት ይለጥፋል። መጀመሪያ ላይ ወረቀቱን ሳታይ ብትናደድም ስትከፍተው ግን መኪናሽን በተሻለ ሁኔታ ቁሚ የሚል የወዳጅነት ምክር ብቻ ስለነበረ ቁጣዋ በርዶ ፈገግ ትላለች። በዚያው ምሽት ዩሊሲስ ዘሎካል ዳይነር ወደ ተባለው ሬስቶራንት ሄዶ እየተመገበ ሳለ ግድግዳው በሙሉ በተሰቀሉ የጦር መሳሪያዎች ማጌጡን አስተዋለ። ዩሊሲስ መገረሙን የተመለከተው የሬስቶራንቱ ባለቤትም ጠመንጆቹ የአያቱ ስብስብ መሆናቸውንና ሁሉም ጥይት የተሞላባቸው መሆኑን ይነግረዋል። በቴሌቪዥኑ ላይ ከባድ የበረዶ አውሎ ነፋስ እንደሚመጣ የአየር ሁኔታ ትንበያ ሲናገር ዩሊሲስ በሌላ ጠረጴዛ ላይ በታሪካችን መግቢያ ላይ የተዋወቅነው ያኩዛው ጆ ስለ ሚኒሶታ አስከፊ ቅዝቃዜ ሲያጉረመርም ይሰማዋል። ከምግብ በኋላ ወደ ሞቴሉ ሲመለስ የተደጋጋሚ የጥይት ድምጽና የአንዲት ሴት የጭንቅ ጩኸት ያለበት አስፈሪ ቅዠት አይቶ በድንጋጤ ከእንቅልፉ ይባንናል። ይህ ህልም በታላቅ ቁጭትና ሐዘን ሁልጊዜ የሚቀሰቅሰው የውስጥ ቁስሉ ነበረ። በዚህ መሃል ከውጭ የሚወጣ እንግዳ ድምጽ ስለሰማ መሳሪያውን ይዞ ወደ ውጭ ይወጣል። በረዶ ላይ በርካታ የቀይ ቀለም ጠብታዎችን አይቶ ደም መስሎት እየተከተለ ሲሄድ ግን አንድ ግዙፍ አጋዘን በቀንዶቹ የቀለም ዕቃ ተቀርቅሮበት በድንገት የደፋው ቀይ ቀለም መሆኑን አይቶ ተረጋጋ። በማግስቱ ዩሊሲስ እና ማይክ ወደ ዕቃ መሸጫው መደብር እንዳመሩ የመደብሩ ባለቤት የሆነው ሜናርድ ከአንድ ደንበኛው ጋር በዋጋ ምክንያት በከፍተኛ ሁኔታ ሲጣሉ ያገኟቸዋል። ፖሊሶቹ ሊያስታርቋቸው ቢሞክሩም ጠባቸው ስላላቆመ ማይክ በከፍተኛ ድምጽ እየጮኸ ደንበኛውን ከቦታው ይዞት ይወጣል። በዚህ መሃል ዩሊሲስ በበርካታ ቁልፎች የተቆለፈ አንድ ሚስጥራዊ ካቢኔ አይቶ ምንነቱን ሲጠይቅ ሜናርድ የዛፍ ጉቶ ማውጫ መሆኑን ብቻ ገልጾ ሌላ ዝርዝር ሚስጥሩን ለመናገር ፈቃደኛ አልሆን ይላል። ልክ በዚያው ቅጽበት ሜሪቤዝ የተባለች ነዋሪ መጣ ዩሊሲስን እየጎተተች የሱፍ ክር መደብሯ ድረስ በመውሰድ አቅራቢው የተሳሳተ ክር እንደላከላት ማማረር ትጀምራለች።
እሱም ምሬቷን እያዳመጠ ሳለ ግን መደብር ውስጥ የፖሊስ የሬዲዮ መገናኛ ያስተውልና ምን ሊሰራላት እንደያዘችው ይጠይቃታል። እሷም ብቸኛ ስለሆነች የሚከናወነውን በመስማት እንደምትዝናና ታመካኛለች። ከቆይታ በኋላ በሟቹ ሸሪፍ ገንደርሰን እጅግ ቅንጡና ትልቅ በሆነው መኖሪያ ቤት ውስጥ የዝክር ስነ ስርዓቱ መካሄድ ይጀምራል። ዩሊሲስ ቤቱን ሲመለከት አንድ ተራ ሸሪፍ ይህን ያህል ትልቅ ቤት እንዴት ሊኖረው ቻለ ብሎ መገረሙ አልቀረም። የከተማዋ ከንቲባ ሜየር ኬብነር የሐዘን መግለጫ ንግግሩን እያደረገ ሳለ ማይክ የሸሪፉን ባጅ የሬሳ ሳጥኑ ከመዘጋቱ በፊት በድብቅ ሰርቆ በደረቱ ላይ ያጠልቅለታል። ዩሊሲስ በቤት ውስጥ ሲዘዋወር እንደቆየ ገንደርሰንና ዶክተር ዋልተን አብረው የተነሱትን ፎቶ ተመለከተ። ዶክተር ዋልተን የገንደርሰንን የሞት ሰርቲፊኬት የፈረመ ሰው ነበርና ዋልተር መጠጥ ይዞ ወደ ዩሊሲስ ሲጠጋ ስለ ሸሪፉ አሟሟት ዝርዝር መረጃ እንዲሰጠው ይጠይቀዋል። ዋልተርም ብሌን ነበረ ገንደርሰንን ከቤቱ ጀርባ በውስጥ ሱሪው ብቻ ሆኖ ያገኘው፣ ምናልባት ማታ ላይ አሳ ሊያጠምድ ሄዶ ይሆናል የሚል ግምት ይሰጣል። ዩሊሲስ ግን ማንም ሰው በሌሊት ራቆቱን አሳ ለማጥመድ አይሄድም ሲል የዶክተሩን መላምት ውድቅ ሲያደርገው ገንደርሰን ሰካራም እንደነበረ ካቢኔቱን በመጠጥ የተሞላ መሆኑን በመግለጽ ነገሩን ሊያድበሰብሰው ሞከረ። እዚህ ላይ ከንቲባ ኬብነር መጥቶ ዩሊሲስ የሸሪፍነቱን ሥራ በቋሚነት እንዲረከብ ስለሚፈልግ እንዲያስብበት ታላቅ ግብዣ ያቀርብለታል። ከንቲባው ከሄደ በኋላ በመስኮት አሻግሮ ሲመለከት ምክትል ሸሪፉ ብሌን የገንደርሰን ብቸኛ ልጅ ከሆነችው አሌክስ ጋር ሲጣሉና ወደ ዝክሩ እንዳትገባ ሲከለክሏት ተመለከተ። በዚያ ምሽት በመጠጥ ቤት ውስጥ ከሞይራ ጋር ተገናኝቶ ፑል የተጫወቱ እንደ እውነተኛ ሸሪፍ ስላልቆጠረችው ሕግ አስከባሪው እያለች ነበረ ትጠራው የነበረችው። መጠጥ ቤቱን ከዘጋች በኋላም አብረው እየወጡ ሳለ ዩሊሲስ ያለፈውን አሳዛኝ ታሪኩን ያጋራታል። በአንድ ትንሽ ከተማ ሸሪፍ በነበረበት ጊዜ አንዲት ሴት መታ አባቷ በቤታቸው እንደሚያንገላታትና እንደሚያስገድዳት ብትነግረውም አባቷ የተከበረ ዜጋ ስለነበር በጊዜው እንዳላመናት፣ ከጥቂት ጊዜ በኋላ ግን ከቤቷ የጥይት ድምፅ ተሰምቶ ጎረቤቶች ሲደውሉና ሲሄዱ ልጅቱ አባቷን አቁስላው እንደደረሰ እሱ ሲገባም አባቷን ፊት ለፊቱ እንደገደለችው ይነግራታል። በመቀጠልም በሱ ላይ ተኩስ ልትከፍት ስትል ቀድሞ እንዳስወገዳት፣ ይህ ድርጊቱ ራሱን ለመከላከል ያደረገው ቢሆንም ከዚያን ጊዜ ጀምሮ አእምሮ በጸጸት ተናውጦ የስነ አእምሮ በሽተኛ እንደሆነና ባለቤቱም ጥላው እንደሄደች ስልኩን እንኳን እንደማታነሳለት ያጫውታታል። በማግስቱ ጠዋት ዩሊሲስ ከከንቲባው ኬብነር የሸሪፍነቱን ሥራ በአስቸኳይ እንዲቀበል የሚወተውተው የድምፅ መልእክት ይደርሰዋል። ወደ ውጭ ሲወጣ ሎሪ የተባለች ሴት ከአውቶማቲክ መሸጫ ማሽኑ ጋር ስትታገል አይቶ ሊረዳት ሞከረ። ሎሪም ስታየው ሽጉጧን ደብቃ ራሷንና ውሻዋን እንዳስተዋወቀችው ዩሊሲስ በስተጀርባ በኩል ያለ አንድ ሰው ወደ እነሱ ለመጠጋት ፈቃደኛ ለመሆኑን ያስተውላል። ከተጨማሪ አሰልቺ የወረቀት ሥራ በኋላ ዩሊሲስ ወደ ቤቱ ሲመለስ በመንገድ ዳር የቆመች አንዲት ቫን አይቶ ቆመ። በውስጧ አሌክስን ከዊስኪ ጠርሙሷና ከሽጉጧ ጋር ነበር ያገኛት። ዩሊሲስ ወደ ቫኑ እንደገባም በዝክር ፕሮግራሙ ላይ ስለተፈጠረው ጠብ ይጠይቃታል። አሌክስም ከንቲባው ወደ አባቴ ዝክር እንዳልገባ የከለከለኝ ለነዋሪው እንቅፋትና ትኩረት መሳቢያ እንዳልሆን ነው። በመቀጠልም ይገርምሃል ይህች ከተማ ኬብነር ሳይመጣ በፊት ትክክልን ከስህተት ጠንቅቃ ታውቅ ነበረ፣ አባቴ ግን ከኔ ይልቅ ከተማዋን መረጠ ስትል በቁጭትና በሐዘን ትነግረዋለች። ዩሊሲስ እንዳዳመጣትም ሽጉጧን ተቀብሎ ጥይቷን ካወጣ በኋላ አሌክስ በሰላም እንድታደርና ሞቅ ያለ አልጋ እንድታገኝ በማሰብ በፖሊስ ጣቢያ ውስጥ ምሽቱ እንድታሳልፍ ያደርጋል። በማግስቱ በፖሊስ ጣቢያ ውስጥ ያለው የማስጠንቀቂያ ደወል በከፍተኛ ሁኔታ ጮኸ። ደወሉ የመጣው ታዲያ ከከተማዋ ብቸኛ ባንክ መሆኑን ፖሊሶቹ ሲመለከቱ ያልጠበቁት ክስተት ስለሆነባቸው ይደነግጣሉ። በባንኩ ውስጥ ሎሪና ፍቅረኛዋ ኪዝ የባንክ ደንበኞችንና ሰራተኞችን በማስፈራራት ላይ ነበሩ። ማናጀሩ ገንዘቡን በሙሉ በኮሮጆ ከቶ ሲሰጣቸው በውስጡ $2000 ብቻ መኖሩን ተመልክታ ሎሪ ትናደድ ጀመረች። ሰራተኛው መናደዷን አይቶ አሁን ላይ ማንም ሰው ጥሬ ገንዘብ እንደማይጠቀም ነግሮ ሊያረጋጋት ሲሞክር ግን ኪዝ ከካዝና ውስጥ ተጨማሪ ገንዘብ ማውጣት ስለሚፈልጉ ወደዛ እንዲመሯቸው ይነግረዋል። ሆኖም ሰራተኛው ከመስማማት ይልቅ አይኖቹን እዚያው ባንክ ውስጥ ጠባቂዎች መስለው የሚሰሩት ያኩዛው ጆንንና ጓደኛው ላይ በፍርሃት ይጥላል። ልክ በዚያኑ ቅጽበት አንድ ደንበኛ የልብ ህመም ተነስቶበት መተንፈስ ሲያቅተው ሎሪና ኪዝ ሊረዱት ሞከሩ። ነገር ግን ሰውየው ራሱን ስቶ መተንፈስ በማቆሙ ኪዝ ሲፒአር እያደረገለት ሳለ በዚያኑ ቅጽበት ሁለቱ የያኩዛ አባላት በድብቅ ወደ ዋና መሪያቸው የአደጋ ጥሪ ያስተላልፋሉ። በጃፓን የሚገኘው የኢያቡን ሰራዊት ከሚኒሶታው ኖርማል ከተማ የአደጋ ጥሪ በተሳካ ሁኔታ እንደደረሳቸው በባንኩ ውስጥ የነበረው ጆ በድንገት ኪዝን በስለቱ ያጠቃዋል። ሎሪን በበኩሏ የተኩስ እሩምታ ትከፍታለች። አንዷ ጥይት የኪዝን አንገት ስትቧጭረው፣ ሌላኛዋ ጥይት የያኩዛውን ጠባቂ ፊት ትመታዋለች። ጠባቂውም የከፈተው ተኩስ ጆን መቶ ሌላ ክፍል ውስጥ እንዲወድቅ ሲያደርገው በተመታው ጥይት ክፉኛ የቆሰለው ኪዝ ስራዋን እንድትቀጥል ሎሪን ያሳውቃታል። እዚህ ላይ ነበረ ፖሊሶች ወደ ባንኩ የደረሱት። ምክትል ሸሪፎቹ ባልተለመደ ሁኔታ ክፉኛ ሲረበሹ ዩሊሲስ ግን እንዲረጋጉ ያዛቸውና ወደ ባንኩ ሲቃረብ ብሌን በስልኩ እርምጃ ውሰድ የሚል ትዕዛዝ ይደርሰዋል።
ያኔም ዩሊሲስ በሩን ሊከፍት ሲል ብሌንና ማይክ ከጀርባው ተኩስ በመክፈት ጥቃት ያደርሱበታል። ዩሊሲስ በለበሰው መከላከያ ምክንያት በህይወት ተርፈው ተኩስ እንዲያቆሙ ቢጮህም ከማቆም ይልቅ ጥቃታቸውን በመቀጠላቸው የሆነ ሴራ እንዳለ የገባው ዩሊሲስ መልሶ በማጥቃት የብሌንን ጆሮ በጥይት ይበሳዋል። ዩሊሲስ ሎሪንና ኪዝን ከቦታው እንዲንቀሳቀሱ ካደረገ በኋላ በህይወት የተረፉትን ደንበኞች ከባንኩ ሮጠው እንዲያመልጡ ያደርጋሉ። ውጭ ላይ ብሌን የተቆረጠ ጆሮውን በበረዶ ለማቀዝቀዝ ሲታገል፣ በውስጥ ደግሞ ጆ ቀስ እያለ ራሱን ከሳተበት እየነቃ ነበረ። ዩሊሲስና ሌቦቹ ማናጀሩን አስገድደው የባንኩን ሚስጥራዊ ካዝና እንዳስከፈቱ ባይናቸው ያዩትን ማመን አልቻሉም። ካዝናው እጅግ በርካታ የወርቅ ጡቦች፣ የጥሬ ገንዘብ ክምችትና አደገኛ የጦር መሳሪያ በተሞሉ ሳጥኖች የተሞላ ነበረ። ማናጀሩ ይህንን ቅጽበት ተጠቅሞ ወደ ጠረጴዛው በመሮጥ ሽጉጡን አንስቶ ሊተኩስ ሲል በሬሳ ተደናቅፎ በመውደቁ ሽጉጡ በድንገት ተተኩሶ ራሱን በራሱ ያስወግዳል። ውጭ የነበረው ማይክ ጥቃቱን ለመቀጠል በጀርባ በር ለመግባት ቢሞክርም ዩሊሲስ ሰምቶት ኖሯልና በሩን በመምታት እንዲሸሽ ያደርገዋል። ካዝናው ውስጥ ሎሪ የኪዝ ጀርባ በጥይት መመታቱን ስትመለከት ለመትረፍ ስትል ከዩሊሲስ ጋር በጋራ ለመስራት ተስማማለች። በዚያኑ ቅጽበት የባንኩ ስልክ ጮኸ። ዩሊሲስ ሲያነሳው ከንቲባው ኪብነር ከውጭ ሆኖ እየደወለለት ነበርና እዚህ ላይ የከተማዋን ታላቅ ሚስጥር ይዘረዝርለት ይጀምራል። ብዙ ትናንሽ ከተሞች በድህነትና በችግር ሲጠፉ፣ እኛ ግን ከተማችንን ባለጸጋና ሀብታም ለማድረግ ከጃፓኑ ያኩዛ ጋር ሚስጥራዊ ስምምነት አድርገናል። የያኩዛውን ህገወጥ ዕቃዎችና ኮንትሮባንድ በባንካችን ውስጥ በሚስጥር በመያዛችን ከነሱ ክፍያ እናገኛለን። አንተን ሸሪፍ ያደረግንህ ለምንም ነገር ግድ እንደሌለህና ህግ ምናምን እያልክ ስለማታካብድ ብቻ ነበረ። ያኩዛዎቹ ባንኩ መዘረፉን ካወቁ መላውን ከተማ ስለሚያወድሙ ሌቦቹን በአስቸኳይ ግደላቸው፣ ካልሆነ ግን ከነሱ ጋር ትሞታለህ ሲል ግልጹን ነግሮ ያስጠነቅቀዋል። ዩሊሲስ ስልኩን ዘግቶ ሌቦቹ ያገኟቸውን ሳጥኖች ሲፈትሽ በውስጡ ባዙካ ያገኛል። ከውጭ በኩል ከንቲባው ወደ እነሱ ሲቀርብ የነበረን ያንን አጋዘን ተመልክቶ ሐሳቡ ተከፋፍሎ ባለበት በከባድ የበረዶ ማዕበል ምክንያት የከተማዋ መብራት ሙሉ በሙሉ ይጠፋል። ዩሊሲስም ይህንን እድል ተጠቅሞ ከባንኩ ውስጥ በባዙካው ተኩሶ ከንቲባው ኪብነርን ለመምታት ሞከረ። በሁለተኛው ጊዜ ሲተኩስ የፖሊስ መኪናዎችን በሙሉ ያጋያቸዋል። ፖሊሶቹ ከእሳቱ ነበልባል ለማምለጥ ሲሯሯጡ ባዙካው ጥይት ስለጨረሰ ዩሊሲስ፣ ሎሪና ኪዝ እየተኮሱ ከባንኩ ያመልጣሉ። በህንፃው ውስጥ የነበረው ጆ የስልክ መስመሮች በመቋረጣቸው ወደ ዋናው መሪ ኦያቡን መደወል ባይችልም እሱ ግን ባንኩ መዘረፉን ጠርጥሮ በግል ጄቱ ወደ ኖርማል እየበረረ ነበረ። እነ ዩሊሲስ በማምለጥ ላይ ሳሉ በመንገድ ላይ አንደኛው ፖሊስ ስላገኛቸው ጥንዶቹን እንዲሸሹ ያደርግና ዩሊሲስ ተኩስ ገጥሞ ያንን ፖሊስ ያስወግደዋል። ሌቦቹ ወደ ክር መደብሩ ገብተው በተሸሸጉበት ግን ሎሪ በጨለማው ውስጥ ሰው ሲንቀሳቀስ ትሰማለች። ዩሊሲስ ሲቀላቀላቸው ሜሪ ቤዝ ወደ እነሱ በመቅረብ ልትረዳቸው እንደምትፈልግ ማስመሰል ጀመረች። ሆኖም በፖሊስ ሬዲዮዋ በኩል ኮብላዮቹን አስቆሙ የሚል መልእክት ሲደርሳት በድንገት መሳሪያ መዛ ተኩስ ትከፍትባቸዋለች። ዩሊሲስ ከመደርደሪያው ጀርባ እንደተደበቀ ሜሪ ቤዝ መሳሪያዋን ታድስ ነበርና ሎሪ ትኩረቷን ለመሳብ ትተኩስባት ጀመረች። ዩሊሲስም ይህንን ክፍተት ተጠቅሞ መደርደሪያውን በላዩ ላይ ሲጥልባት ሎሪ ዘላ ትሄድና በሱፍ መርፌ ወዲያውኑ ትገላግላታለች። በመቀጠልም የኪዝን ቁልፍ በፕላስተር ካሰረለት በኋላ ፖሊስ ጣቢያ ውስጥ የበረዶ መጥረጊያ መኪና ስላለ ማምለጫ ስለሚሆናቸው ወደዚያ ይዟቸው ይጓዝ ይጀምራል። መንገድ ላይ ግን የፖስታ ሰራተኛው ስላያቸው እሱም በተራው ተኩስ ከፍቶ ዩሊሲስን አንድ መደብር ውስጥ ሰብሮ እንዲገባ ያደርገዋል። መደብር ውስጥ የማንቂያ ደወል ሲጮህ ዩሊሲስ በመከላከያው ምክንያት ደና መሆኑን ነግሮ ሌቦቹን እንዲሮጡ በማድረጉ የፖስታ ሰራተኛው ሌቦቹን ሲያሳድድ፣ መደብር ውስጥ የነበረው ሜናርድ ደግሞ ዩሊሲስን ያጠቃው ጀመረ። ዩሊሲስን ባገኘው አካፋ ፍልሚያውን ሲያጧጡፈው የነፍሳትን ማጥፊያ አይኑ ላይ ረጭቶ በመስማርም ወቅቶ ጭንቅላቱን በካቢኔ ውስጥ በማጋጨት ይገላግለዋል። እዚህ ላይ ዩሊሲስ በካቢኔ ውስጥ ዳይናማይትና ፈንጂዎችን ማግኘቱ አልቀረም። ፖሊሶች በድጋሚ በቦታው ደርሰው ተኩስ ሲከፍቱ ዩሊሲስ ዳይናማይቶችን እንደማታለያ እያስመሰለ ይወረውርባቸው ጀመረ። እዚህ ላይ ምክትል ሸሪፉ ማይክ ጀግና ለመባል በመፈለጉ አንዱን ዳይናማይት አንስቶ እሳቱን ያጠፈዋል። ሆኖም ዳይናማይቱ በእጁ ላይ ሳለ በመፈንዳቱ ዩሊሲስም ልክ እንደሱ መላው የፖሊስ ሰራዊት እስኪጠፋ ድረስ ጥቃቱን ይቀጥላል። የጣቢያው ጋራጅ ውስጥ እንደደረሱ ሎሪና ኪዝ የበረዶ መጥረጊያ መኪናውን ያስነሱታል። ይህንን የተመለከተችው ጸሐፊዋ ሳሊ ግን መሳሪያዋን ይዛ ልታጠቃቸው በመሞከሯ አማራጭ ያልነበረው ዩሊሲስ ሊገጥማት ይገደዳል። በትግሉ መሃል ሳሊ በኬብል ተጠልፋ በመውደቋና የፖሊስ መኪናው ተንሸራቶ በላይዋ ላይ በመውረዱ በዚያው ታሸልባለች። ከዚህ ሁሉ ውድመት በኋላ ግን ዩሊሲስ ከችግሮቹ መሮጥ ሰልችቶታልና ሌቦቹ ወርቁን ይዘው እንዲያመልጡ በሩን ከፍቶ ያሰናብታቸዋል። ታጣቂዎቹ ግን መኪናውን በማየታቸው ዩሊሲስ ጣቢያ ውስጥ እንዳለ አውቀዋል። ዩሊሲስ በጦር መሳሪያ ክፍል ውስጥ ሲዘጋጅና ወደ ውጭ ሲወጣ በድንገት በአስተናጋጇ ሞይራ ጥይት ተመቶ ይወድቃል። በመከላከያው ምክንያት ድጋሚ ቢተርፍም በዚህ ጊዜ ግን መተንፈስ አቅቶት ነበር። ሞይራ መሳሪያውን እንደቀማችው መጠጥ ትሰጠውና ባለፈው የነገርከኝ ታሪክ ላይ መጨረሻውን ዋሽተኛል ትለዋለች።
እሱም እውነቱን አምኖ ያቺን ሴት ሳይሆን ፍትህን ፍለጋ አባቷን እንደገደለውና ከዚያን ጊዜ ጀምሮ ራሱን እንዳጣ ይነግራታል። ዩሊሲስ በመቀጠልም ሸሪፍ ገንደርሰንን የገደልሽው አንቺ ነሽ ሲል ግምቱን ይነግራታል። ሞይራም አልካደችም። ገንደርሰን ልጁ ስለናፈቀችው ከያኩዛው ስምምነት ለመውጣት ፈልጎ ነበረ። ከያኩዛው ግን መውጣት አይፈቀድም ነበርና በመጠጥ ውስጥ ማደንዘዣ ጨምሬ በረዶ ላይ ጥዬ አሳ ለማጥመድ እንደሄደ ሰው እንዲሞት አደረኩት ስትል እውነቱን ትነግረዋለች። እዚህ ላይ ነበረ በትረካዋ መሃል በሆነ ቤት ውስጥ ታስራ የነበረችው አሌክስ ቀበቷን በብረቷ አጥር ውስጥ ወርውራ የሞይራን ሽጉጥ በመንጠቅ በርካታ ጥይቶችን አርከፍክፋ የአባቷን ገዳይ ያስወገደቻት። ከዚህም የተነሳ ዩሊሲስ ለአሌክስ የአባቷን ሽጉጥ ሰጥቶ አዲስ ምክትል ሸሪፍ አድርጎ ይሾማታል። ታጣቂዎቹ ፖሊስ ጣቢያውን ሲወሩት አሌክስ ጥይት የማይበሳውን መኪና ይዛ ትወጣና በመንገዷ ላይ የነበረው ዶክተር ዋልተንን ገላግላ ወደ ባንኩ ሽሽቷን ትጀምራለች። በዚህ መሃል ያኩዛው ጆ አሌክስ መኪናውን ወደ ባንኩ እየወሰደችው መሆኑን ለመጠርጠር ጊዜ አልወሰደበትምና ቀጣዩ ጥቃታቸውን ወደዛው ለማድረግ ያቅዳል። አሌክስ መኪናውን ባንኩ በር ላይ አጋጭታ እንዳቆመች ወደ ካዝናው በመግባት ዳይናማይት ማዘጋጀት ጀመረች። እንደጨረሰችም ዩሊሲስ ወደ ብሌን ሬዲዮ ደውሎ እኔ ከሞትኩ ባንኩና በውስጡ ያለው ነገር በሙሉ ይጋያል በማለት ከቀሩት ታጣቂዎች ጋር መደራደር ይጀምራል። ሁሉም ያለቃቸውን ሀብትና ንብረት ለማውደም ባለመፈለጋቸው ዩሊሲስን አግኝተው እቅዱን ለመስማት ይሰባሰባሉ። እቅዱም ባንኩን አስተካክለው የመኪና አደጋ ብቻ እንደደረሰ አስመስለው የያኩዛውን መሪ መቀበል ነበረ። ሁሉም እንደተስማሙ በሚቀጥሉት ሰዓታት ኖርማል ከተማ የሚደርሱት ያኩዛዎችን ለመቀበል በፍጥነት ሬሳውንና ትርምሱን ማጽዳት ጀመሩ። ከቆይታ በኋላ የያኩዛው መሪ ኦያቡን ከተከታዮቹ ጋር ሲደርስ ብሌንና ዩሊሲስ በሰላም ሊቀበሉት ይወጣሉ። ብሌን ወደሱ እንደተጠጋ በአውሎ ነፋሱ ምክንያት መብራት እንደሌለና ዩሊሲስም ጊዜያዊ ሸሪፍ በመሆኑ ምንም የሚያውቀው ነገር እንደሌለ ይነግረዋል። እሱም ምንም እንደማያውቅ ሆኖ እንደቀረበው መንገዱ በማዕበሉ ምክንያት ማንም እንዳይገባ ስለተከለከለ በሌላ መንገድ ሊወስዷቸው እንደሚችሉ ይነግረውና ጊዜ ለመግዛት በረጅሙ መንገድ አዙሮ ባንኩ ይደርሳሉ። አሌክስ በዚህ በኩል ጠባቂ መስላ ፈንጂውን ይዛ እየጠበቀች ነበር። ኢያቡን ወደ ውስጥ ገብቶ ካዝናውን በመፈተሽ ሁሉም ነገር ሰላም መሆኑን ካረጋገጠ በኋላ ተደስቶ እንደወጣ ፖሊሶች ወደ ሬስቶራንቱ ለራት ይወስዱታል። በሬስቶራንቱ ውስጥ ብሌን ስለ ወዳጅነታቸው ስለሚጀምሩትም አዲስ ምዕራፍ የደስታ ንግግር እያደረገ ሳለ አስተናጋጁ የደስደስ የሻምፓኝ ጠርሙስ ሲከፍት ክዳኑ ተወርውሮ ግድግዳው ላይ የተሰቀለውን የአያቱን ጠመንጃ ይመተዋል። ጠመንጃው ወድቆ በድንገት ሲባርክ የኢያቡንን ጭንቅላት መታ ታልፋለች። ያኩዛዎቹም መሪያቸው ሲሞት ቆሞ አልተመለከቱምና ወዲያውኑ መሳሪያቸውን መዘው የበቀል እልቂት ይጀምራሉ። በዚህ ትርምስ ውስጥ ጆ ብሌንን ትከሻው ላይ መጥቶ ሊገድለው ሲል ዩሊሲስ ደርሶ ገፍቶ ወደ ወጥ ቤቱ ያስገባውና በምግብና በስለት ፍልሚያቸውን ያጧጡፉታል። ጆ ብልጫውን ይዞ ዩሊሲስን ሆዱ ላይ ሲያጠቃው ዩሊሲስ ግን የጆን እጅ ሰብሮ አንገቱ ላይ ስለት በመሰካት ከብዙ ልፋት በኋላ ያስወግደዋል። ሁሉም እርስ በርሳቸው ተታኩሰው ካለቁና እልቂቱ ከተጠናቀቀ በኋላ በሕይወት የተረፉት ዩሊሲስ፣ አሌክስና ብሌን ብቻ ነበሩ። ከወር በኋላ ኖርማል ከተማ ወደ ቀድሞ ሰላማዊነቷ ተመልሳ ብሌንም አዲሱ ሸሪፏ ይሆናል። ነገር ግን በመንገድ ላይ የሚታይ አንድ ሚስጥራዊ ሰው የያኩዛው ነገር ገና አለማወቁን ይጠቁም ነበረ። በሌላ በኩል ዩሊሲስ ስልኩን ከማንሳት ትቆጠብ ከነበረችው ባለቤቱ ጋር ደውሎ አሁን ስላለበት አዲስ ሕይወት እያጋራት ነበረ። ከኖርማል በኋላ በቴክሳስ ግዛት ውስጥ በሚገኝ ሌላ ጊዜያዊ ስፍራ ውስጥ የሸሪፍ ሥራ በመጀመሩ አሌክስም የሱ ምክትል ሆና አብራው መስራት ትጀምራለች። ታሪካችንም እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ኖርማል የተሰኘ ፊልም ባጭሩ ነበረ። ቆይታችሁን ከወደዳችሁት እኛም በኮሜንት የምትመርጧቸውንና አሪፍ ፊልሞች እንድናቀርብላችሁ ለማበረታታት ይህን ቪዲዮ ላይክ በማድረግ 2000 ማድረስ አትርሱ። በተረፈ ግን የወንድሙን ገዳይ ለማግኘት ብቻውን መላውን ከተማ ስላናወጣት ግዙፍና ቆራጥ ወንድም የሰራው ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።